يسالو أحد بايل بنام زتلالو نبي الله ستنا يا دايمو የተወደዳችሁና የተከበራችሁ ተመልካቾቻችን እንደምላችኋል እንደምንከርማችኋል እነሆ በሰዓታችን ከሐረሪ ቴሌቪዥን ሳምንታዊውን የመስህብ መሰናዷችን ይዘን ወደ እናንተ ቀረብን። እንደው ለጊዜ ሁሉ በዚህ መሰናዷችን እያዘጋጀን ወደ እናንተ የምናደርሰላችሁ እናንተ መታችሁ ብትዋቸው ብትጎበኙዋቸው ለምናስባቸው እንዲሁም ደግሞ ታሪካዊ ስፍራዎችንና ከባህል ጋር ተያያዥነት ያላቸውን ርዕሰ ጉዳዮችን ነው። ታዲያ በመሆኑም በዛሬው የመስህብ መሰናዷችን እጅ ከምላላችሁ ውድ ተመልካቾቻችን ዛሬ የመስህብ መሰናዷችን ትኩረቱን ሁሉም ሰው የሚግባባበት የሁሉም ሰው የፍቅር መግለጫ የሆነ ሲደሰት ሲከፋ ሁሉም ስሜቱን የሚገልጽበት ስሜቱን የሚያስተላልፍበት የሆነውን ሙዚቃ ነው። ታዲያ ስለ የትኛው ሙዚቃ ነው ካላችሁ እንደሚታወቀው ሐረር ከተማ በባህል በቅርስ በአብሮነት በመቻቻል በፍቅር የምትታወቅ ናት። እንዲሁም ደግሞ የተለያዩ ቅርሶችን በውስጧ አቅፋ የምትኖር ከተማ ናት። ታዲያ ከነዚህ ሁሉ ቅርሶቿ ባህሎቿ መካከል አንዱ የሆነው ደግሞ ሙዚቃ ነው። ይህ የሐረሪ ባህላዊ ሙዚቃ በምን አይነት መልኩ ይዜማል? አጨፋፈሩ፣ ስልቱ የሐረሪን ባህላዊ ሙዚቃ ለማዜም ምን አይነት ግብአቶችን ተጠቅመው ነው ምን አይነት ባህላዊ የሙዚቃ መሳሪያዎችን ተጠቅመው ነው የሚያዜሙት የሚለውን በአጠቃላይ ስለ ሐረሪ ባህላዊ ሙዚቃ በዛሬው የመስህብ መሰናዷችን ለናንተ ለውድ ተመልካቾቻችን ለማድረስ በዚህ በአዳ አጋር የባህላዊ ቤት መገኛችን አድርገናል። ታዲያ በዚህ ቆይታችን የአዳንጊስ ባህላዊ የሙዚቃ ቡድኖች ስለዚህ የሐረሪ ባህላዊ ሙዚቃ ምንነት ታሪኩን አጨፋፈሩን በጣም ባማረ መልኩ ለናንተ ለውድ ተመልካቾቻችን ሊያደርሱልን እዚህ አብረውን ይገኛሉ። በዛሬው የመስህብ መሰናዷችን ስለ ሐረሪ ባህላዊ የሙዚቃ ጭፈራ በአጠቃላይ ሂደቱን አብረን ሆነን የምናስቃኛችሁ ይሆናል። ፕሮግራማችን መስህብ የፕሮግራሙ አዘጋጅና አቅራቢ ደግሞ እኔ ሜሮን ጋሻው ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ክብራትና ክብራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ ዛሬ በመስህብ መሰናዷችን ስለ ሐረሪ ባህላዊ የሙዚቃ ስልት በአጠቃላይ ምንነት ነው በዛሬው መሰናዷችን ወደ እናንተ የምናደርሰው። ታዲያ ስለዚህ የሐረሪ ባህላዊ ሙዚቃ ስልት ምንነት በአጠቃላይ ማብራሪያ ሊሰጡን ኡማ አሚና ጊኒ እዚህ ተገኝተዋል። እናታችን ፍቃደኛ ስለሆኑ ጥሪያችን አክብረው ስለተገኙ ከልብ ነው የምናመሰግነው። አዳ ማለት ባህል ማለት ነው። የሐረሪ ጥንታዊ ባህል ነው። ግን ባህሉ ስንት አይነት ነው? ልጅ ስንታገባ ሙሽራ ወንድ ቤት ሴት ቤት ስንት ነገር አለ። ጨዋታ ነው ወይ ህጉ መንገድ ነው? ምን አይነት ነው? ብዙ አይነት አለ። ኛሊ ያይታሉ መላዋ ይደጋው ሱጋ ፊረጋዋን አንድ ሰው ስል ሁለተኛ ሰው ይደጋ ወሬጌ ይሱጋ ፊረጋዋን ገይ ወልደው ገይ በወራ ባየግባባዋን ታይሰሪቤ ወይደባሉ ሙሽባዋ ታይሰሪ በገሸገ ወይደባሉ ሙሽባዋን ሲጀምር አንድ ሰው ጀምረዋል፣ ሁለተኛ ይጨርሳል። ይሄ ለምንድን ነው? ይሄ ሲነጋ ሲል ሙሽራ ቤት ማታ ሳድሮ ሀለስ አድርጎ ይመጣሉ። ሀለስ በዋዩ ሜል ቤት ውድ ዛት በምንደቦ ባህል ቤዋ ሲሉ እዛ ቦታ ቆሞ ወንዶቹ ቱርዲ ዛት ወሬጎ የምንደቦ ባህል ቤዋን ይሰልሃሉ። ከሱ በኋላ ወንድም ካለ ወደ ላይ ያወጣታል። ጎረቤት ሰው ካለም ወንድም ማለት ነው። ጎረቤት ሰው ልጆች ያሉ ያው ጎረቤታቸውን ትፈራለች፣ ትወጣለች ወደ ላይ። እነሱ ነው ኛሊ ያይታሉ መላዋ ይደጋው ሱጋ ፊረጋዋን አንድ ሰው ስል ሁለተኛ ሰው ይደጋ ወሬጌ ይሱጋ ፊረጋዋን
جاي ولدو جاي بورا بيقببوان تيسري بويدبالو مش بابا تيسري بقشقي ويدبالو مش بابان سجمر عند سوي جنب والها ولتنيا يتعرسال ይሄ ለምንድን ነው? ይሄ ሲነጋስል ሙሽራ ቤት ማታ ሳድሮ እንትን ሀለስ አድርጎ ይመጣሉ። ሀለስ በዋዩ ሜል ቤት ውድ ዛት በሚንደቦ ባህል ቤዋ ሲሉ እዛ ቦታ ቆሞ ወንዶቹ ትውልድ ዛት በወሬጎ የሚንደቦ ባህል ቤዋን እንደዚህ መታ እንደዚህ ትቀመጣለች ልጅቷ። ከሱ በኋላ ወንዶቹ ይጫወታሉ። አሁን እንደዚህ አየሽ ይሰልሃሉ። ከሱ በኋላ ወንድም ካለ ወደ ላይ ያወጣታል። ጎረቤት ሰው ካለም ወንድም ማለት ነው። ጎረቤት ሰው ልጆች አሉ። ያው ጎረቤታቸውን ትፈራለች፣ ትወጣለች ወደ ላይ። እነሱ ነው አሁን እቺ ውርሻቶ ምን ጫወታት በሐረሪ የመጀመሪያ ወር ቀን 10 ከገባ በኋላ ምን ጫወታት ነው እና ምንድነው ገንፎ ተሰርቶ ጅቡም ገንፎ በቅቤ ተበልቶ የአመቷን ጥጋብ የደስታ የብልጽግና ያርግልን ብለን የምናከብረው ትልቅ ባህላችን ነው። እንደዚያም ወንዶች ዱላ ይዘው ከቀኑ 11 ሰዓት ጀምሮ ከተማውን ውርሻቶ እያሉ የሚጨፍሩበት ባህላዊ ጭፈራችን ነው። ቅልም ይሰበርበታል። አው ቅል ተሰብሮበት አው ባደርታች ወርደው ዱአይ ወስደው ሁለቱም ከዚያ መጨረሻ ማጠቃለያ እዚያ አዳ ቤት ነው። አዳ ቤት ገንፎ በትልቅ ድስት ከ7-8 የበለጠ ድስቶች በስለው ነው ወጣት የተባለ ጠቅላላ መጥቶ ነው የሚመገበው ማለት ነው። ማንንም ሰው መጥቶ መመገብ ይችላል። የአመቱን ምንድነው የደስታና ያለፈውን ችግር በቀል ነው የምንሰባብረው። ያለፈውን ችግርና መከራ ተሰባብሮ ይቅር ነው እና የአዲሱን አመት ደግሞ የደስታ የሰላም የፍቅር ያድርግልን ብለን ነው ባህሉን እናከብረው። ጃሊዬ ቢስሚላህ ዚኛዋ ኢዋ ያሲን ሁጡር ዚና ጃሊ ማነቢው ባይቲ ኢኛለ ሐል ዚና ሐላ መሐል ዚና አላ መልዚኛ ጃሊዬ አሁን ደግሞ የሐረሪን ባህላዊ ሙዚቃ ለሰርግም ለሁሉም ነገር ጭፈራውን ዘፈኑን ለማድረግ የምንጠቀምባቸው የሙዚቃ መሳሪያዎች ደግሞ ምን ናቸው? አሁን እዚህ ጋር ከበሮ ይታየኛል። እስቲ አሁን እንዴ ምን ናቸው? እስቲ ያሳዩን እያንዳንዱ። አይ መጋሮ መጋሮ አይ መጋሮ መጋሮ ዲኑ ዘሮ ማገቦ የመጀመሪያ ሲጀምር ነው። ዞራ ሰው ተጣ ስትመጣ ደገን ከርቡ ይባላል። በሐረርኛ ከበል ነው የሚባለው። በምር የሚሰራው በእንጨት ነው። ጣውላ ነው። አዎ ጣውላ ነው። ይሄን አሁን ሁሉም የሐረሪ ሙዚቃ ላይ የምንጠቀምበት ያው የምንጠቀምበት በጣም ጥሩ። ለጨዋታም ለከረቦም ሁለት ሰው ሲጫወቱም ለሁሉ ነገር የሚጠቅመን ይሄ ይሄኛው ደፍ ነው። ይሄኛው ይሄ ከበሮ የሚያገለግላል። ሁለት ሰው ሲጫወቱም ይመታል፣ በከረቦም ይመታል። በከረቦ ነው የምታው። ይሄ በሁለት ሰው ሲጫወቱ ነው ለሁሉ ነገር የሚጠቅማል። ይሄ ይሄኛው አዎ ደፍ። ይሄኛው ይሄ ከበሮ ነው። ናቸው የሚይዙት። አዎ እናቶቹም ልጃገረዶቹም በ6 ሰዓት ዘንከርቡ ይባላል አለ። ማታ መንቀራፍታ ባለ ከሰርግ ውጭም ይጠቀሙበት። አዎ ከሰርግ ቤት ነው። ከሰርግ ውጭም አዎ በጣም ጥሩ። እንግዲህ አሁን እሳቸው ቀደም ሲል ያዜሙ ነው በዛ ጊዜ ይዘ አዎ በጣም ጥሩ። እስቲ አሁን ደግሞ ስለ ሌሎቹ እናውራ። ጨርስ ይሻላል። እስቲ ስለ ሐረሪ ባህላዊ ሙዚቃ እስቲ ሰፋ አድርገን መጀመሪያ ካጀመረው የሐረሪ ሙዚቃ ሲጀመር አሁን ከኢትዮጵያ ሙዚቃ ወጣ ይላል። ዳይታና ፔንታላ አሁን እኛ ዳይታ ነው። ፔንታላ 5 ቅኝትና 7 ቅኝት ነው። እኛ 7 ቅኝት ነው። ለዚህ የሐረሪ ሙዚቃውን ብዙ አልተሰራበትም። ከኢትዮጵያ ሙዚቃዎች መጀመሪያ ቢትንም ራሱ በከበሮ በምናምን ሳትሻሻል ዓለም ምናምን ሳትል እኛ
ራሳችን የቻለ 32 ቢትም ነበረን 16 ነበረን እንደዚያው 8 በከበሮ ምንመታው ቢት ማለት ነው። ቻይና ነው 32 ቢት ያለው እኛ ግን እስከ 32 አለ 16 አለ እንደዛም ሰዎች 8 አለ እና ሙዚቃውን ብንጀምረውንም ከዛ ለመዝናናት ነው እንጂ እንቀጥልበትም። ስለዚህ ሀረሪ ሙዚቃ ደስ ይላል። ወደ ህንድ ወደ አረቦች ምናምን ሙዚቃችን አንድ ነው። አዎ ለዚህ የሀረሪ ሙዚቃ ብዙ አሉ። አሁን እንዳልሽው እናቴ እንደተናገሩት ኮታንኮቶች ወደ 9 አሉን። እንደዛውም ሳሌዎች ወደ 7 አሉን። እንደዛውም ደግሞ ጃሌ ምንለው አለ። ጃሌም ወደ 7 አለ እና ሙዚቃዎቻችን ለደስታም ለጥሪ እንግዳ ለመቀበልም እንደዛውም ለሰርግ ቤትም እንደዛውም ደግሞ ለሀዘን ቤትም እንጫወተው አሉ። ስለዚህ የሀረሪ ባህል ለብዙ ነገር ነው የምንጠቀመው። አንድ ራስሽንም የምትገልጭበት ነው፣ ሙሽራንም የሚሞገስበት ነው፣ እንደዛም ጀግናን የሚሞገስበት ነው፣ ለዛም መንግስትንም እናሞግስበት ነው፣ አጠቃላይ ሀገርንም አጠቃላይ እናሞግስበት ነው። ያ ዳኢሞ ዚሞ ሚኒ ሀረር ሰብረኛ ዲማ ጀኛ ገይሌ አላህ አለ ገይሌ አያቱም አለ ገይሌ አዋቱም አለ ገይሌ ፈርማቱም አለ ገይሌ 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 ፈርማቱም አለ ገይሌ አላህ አለ ገይሌ አጥላቱም አለ ገይሌ ሰሎታም አለ ገይሌ አላህ አለ ገይሌ አላህ አለ ገይሌ። እስቲ አሁን ደግሞ የሀረሪ ባህላዊ ሙዚቃ እንዴት ነው? እስቲ ስንት አይነቶች አሉት? ከሰርግ ውጪ ደግሞ ምን አይነት አሉት የሚለውን ደግሞ እናንሳ እስቲ። ብዙ አለ። መስኖ ያለ ለብቻ ምጫው ጃሌም 7 አይነት ነው። በረሰም ምጫው 9 አይነት ነው አለ። አምጤላ ሳይሻዱ እለደይ መደለሽ ተዳይ ይርባ ሀረሬ ያኑ ጀጂ ቢናጅዋ አለባት ጉዴዮ ላዛኽ መበላውዋ አለዋ ወየየቲ ማጅኻቲ ናጅዋ ቃዲን ሑሪ ማኑቁኒ ቤም ኑጋጋ ሀረር ቤነሳ መቷይኺጉ ማጉዳዋ ጉዴዋሊ ሄይከሎ ወይለለለለ በሁለት ሰው የሚጫወት ነው። ይሄኛው ለምን ጊዜ ዜማ ነው? ይሄ ዘንከረቡት ሲጀምር መጀመሪያ ጨዋታችን ነው። ይሄ አንድ ነው። ይሄ ዋሌ ይባላል። አለለለለለለ ወይ ሰቦይዋ ገዶ ወይ ለለለ ወይ ሐዩነይጋ ወባይ ባይለለ ገይ ጉደይዋ ሙሳቢር ለጥቆ ወይ ሐረረጋ ብስራዋ ሮማ ወይ ባቹ ደንዳኑ ዋረኮ ወይ ገይዋ ኢላ የረመን ተረፉ ገባት ጉደይዋ በሊነ ገሬኙ ወይ ሐረረጋ ሐረር ለዩቡዲ ኸየጋ አዱኛ በመሉ ወይ ሐረረጋ የሰፎ ይባላል። ሐምቡርጥ ያለ አሁን አልመሎጊራ ወፈሪያለ ደዳ ሐሶሪታ ወወረገይ ዩዶ ወገኞ ጊር ወገሸገይ ዚከራም ትርቢንዳ ወሐዩነይ አኑ ደለገኝ ማወገሹደ። በሀረሪ ሙዚቃ ውስጥ በባህል ውስጥ ማለት ነው ብዙ አይነቶች እንዳሉት ገልጸህልናል። እስቲ አሁን ከነዛ መካከል አሁን ቀደም ሲል እናንተ በስፋት ስታቀርቡልን ነበሩ እያንዳንዱን ሁሉም ለሰርግ ነው እንደጋ ደግሞ እንደ አምልኮን ፈጣሪ የሚመሰገንበት አይነትም አይቻለሁ። እስቲ አሁን ወንዶች የተጫወቱ ነው መጀመሪያ ላይ ሳሌ የምንለው ነው። ሳሌ በንጋት ላይ ጥሪ የምናደርግበት ነው። ወንዶች ለብቻ አንድ ወንድ የሚጫወተው ሳሌ ይባላል። ያ ለጥሪም ነው መልእክትም ማስተላለፍ ነው። ሌላ ሁለት ወንዶች የተጫወቱ ጃሌ የሚባል ነው። እሱም ከንጋት በኋላ ጃሌ እርስ በእርስ ተሞጋግሰው በዛ ሙጎሳ መሀል ምን አለ ጥሪም አለ። አዎ ሁለት ነገር ነው የያዘው። ከዛ ደግሞ አዱሲንጃሎ ተጫወቱ። አዱሲንጃሎ ማለት ባህል አለኝ ነው። ያው እኔም ባህል አለኝ አንቺም ባህል አለሽ ነው። ወጣትና ልጃገረድ ነው የሚጫወቱት አንድ ላይ ከሰርግ ቤት ውስጥም ይጫወቱታል ከቀኑ 10 ሰዓት በኋላ። እንደዛውም
እንግዳ ሲመጣም ለደስታም እንጫወተዋለን። እኛ እንግዲህ ያው ባህላችን ብዙ ቦታ ከሰርግ ጋር የተያያዘ ነው። ሰርግ ቤት እንዳለ ከአንድ እስከ መጨረሻው እንዳለ ሁሉንም ያጠቃልላል ነው። ፈጣሪም ማሞገስ አለበት፣ እንደዛም ሙሽሪያውን ማሞገስ አለበት፣ ሀገርንም ማሞገስ አለበት። የተለያየ ጠቅላላ ሁሉ ውስጥ ሰርግ ቤት ውስጥ ያቀፈ ነው። የወንዷን ቤት የሴቷን ቤት ስለዚህ እንግዲህ ቅድም ጃሌ ብሎ ልጆቹ ወንዶቹ የተጫወቱት ለደስታ ልጃገረድና ወንድየው የሚጫወቱት ነው። ስለዚህ አሁን የሀረሪ ባህላዊ ሙዚቃ በስፋት በሁሉም ቦታ የሚዳሰስ ነው። ሁሉም ስሜቱን የሚገልጽበት ነው። ታዲያ አሁን ልክ እናንተ ደግሞ ልክ እንደ አዳንጊስ ባህላዊ ቡድን ደግሞ ባህልን በማስጠበቁ ረገድ ይህ ባህል እንዳይጠፋ ሌሎችም ለትውልድም ደግሞ በማስተላለፉ ረገድ በጭፈራውም እንዲሁም በሙዚቃ ውስጥ ምን አይነት ስራዎችን እየሰራችሁ ነው? ምን እያካሄዳችሁ ነው? በእውነት በባህል በቱባው በሰፊውም እየሰራን ነው። በሙዚቃውም እየሰራን ነው። ለምን አንድ ነገር ብቻ አይደለም መስራት ያዝ ነው። በቱባ ባህሉም እየሰራን ነው። እንደዚያም በሙዚቃው በፉል ባንድ ከነውዝዋዜው እሱንም እየሰራን ነው። ሌላ ከሀገር ውጪ ወጥተን ባህላችንን አስተዋውቀን ምን መጣው እኛ ነን። እዚሁ እንግዳ ሲመጣ ምን እንቀበለው እኛ ነን። ለዚህ ያው ስራችን ሰፊ ነው። አርት ማለት እንግዲህ ያው ኪነ ጥበብ ብዙ ነገር ይዳስሳል። ለዚህ እንግዲህ ከዚህ የበለጠ እንሰራለን። Bismillah doin zinya yasin hutur zinya we Bismillah doin zinya yasin hutur zinya we Nabi ubayti inyale hal zinya halwa amal zinya ehe और खुलुक ज़ालिमा दबज़ित लाबस्ती वे और खुलुक ज़ालिमा दबज़ित लाबस्ती वे मरलेन तस्ताशात गई कहत बेलती እንግዲህ ይህንን ደግሞ ሙዚቃ ለማቅረብ በተለያየ አካባቢ ስትሄዱ ደግሞ ባህላዊ ልብሳችሁን ለብሳችሁ ሙዚቃ መሳሪያን ይዛችሁ ባህላችሁን እያስተዋወቃችሁ ነው ማለት ነው። አዎ ባህሉን አሁን ዘፈኑ ስታዜሙ አልባሳታችሁን ለብሳችሁ ናችሁ ወንድም ሴቱን? አዎ ግድ ነው። አልባሳት የማንነት መገለጫ ነው። ያን ማንነት መገለጫ ደግሞ ስትለብሺ ጥንቃቄ አድርገሽ ነው። ለምን የአንድን ባህል ማጉደል አይፈቀድም። ስትሰሪው ደግሞ ከቻልሽ ከሰሩት በላይ መስራት አለብሽ። ለምን ተጨንቀንበት ፈልገን እናቶችን አባቶችን አናግረን እና እቺን ነገር ብንሰራት እንዴት ነው? አዎ በዚህ በኩል እንዲያርጋችሁ አስተያየት ወስደን ነው ምን ሰራው። ስለዚህ ባህልን ስትሰሪ ያው አንድ ሰው ስለማሰሪ ባህል ማለት የአንድ ብሔረሰብ ባህልን ስለምትወኪ በጥንቃቄ ነው መሰሪ። ስለዚህ አሁን የድሮዎቹን ደግሞ እናንተ መልሳችሁ እየሰራችሁ ነው ያላችሁት። ይህንን የድሮን ደግሞ ለማስታወስ የድሮ እናቶችን መጠየቅ ታሪኩን የሚያውቁ ሙዚቃውን እስቲ በዚህ ረገድ። አዎ አሁን መጀመሪያ ባህል ቡድኑ ሲቋቋም መጀመሪያ የወሰነው ስልጠና ነው። ዋና ባህሉን 3 ወር ስልጠና እዚህ ወስደን ነው ከሳሌ እስከ ሰርግ ቤት ጭፈራው እስከ የወንዶች ጭፈራ የሴቶች ጭፈራ የተለያዩ ስልጠናዎች 3 ወር ወስደን ነው ስራ የሚጀመር ነው። ለዚህ ያን በወሰርሽበት ሰሪበት ነው የበለጠ ሌላው ወደ አንቺ የሚመጣው አንቺም ወደ ሌላ ሰው የምታስተላልፊው። ስለዚህ ኦሬዲ ያ ብዙ ቦታ ሰርተናል። ከየክልሎች ያልሄድነው ክልል የለም። እንደዚያም ከተማ ውስጥ ያልሰራነው ቦታ የለም። እንደዛም ከተማ ውስጥ ደግሞ ያልሰራነው ቢሮዎች ውስጥ የለም። ስለዚህ ባህል እንግዲህ ያው በስሙ ራሱ ባህል አዳንጊስ ነው። አዳንጊስ ማለት ያው አዳን አንጋሽ ነው። አዳን ባህልን የሚያነግስ ማለት ነው። ስለዚህ ያው ባህል እንግዲህ በሰራሽበት ቁጥር አንቺም እርካታ እያገኘሽ ነው የምትይው። አንቺ አንድን ባህል ሌላ ትውልድ ሲረከብሽ ራስሽ ውስጡ ራሱ የሆነ ነገር ይፈጥርብሻል። ለዚህ ባህልን የመሰለ እንግዲህ ትልቅ ነገር ነው። ባህልን
አጠቃላይ ሁላችንም እንግዲህ አሁን እያስተዋወቅን ነው። እንደዛውም እኛ ጋርም ራሱ ብዙ ልጆች አሁን ተተኪም እያፈራን ነው። እንደዛውም ቢሮው እያመቻቸ ነው። ለዚህ አሁን ለዚህ ባህል ቡድኑ በጣም ሊመሰገን ነው የሚገባው። ኖሆሪ ቤኑግዳ ሀረር ቤነሳማ ዲጂ ጉማኩታ ያዳኢሞ ዚሞልኪ ሀረሬ ሰብረኛ ኒማ ወደ ሙዚቃው እንመለስ። ቅድም ስታቀርቡ ከነበሩ ላይ እንደ ቀረርቶ እንደ ፉከራ የሚመስሉ እንዲሁም ደግሞ አሁን ልክ የተለያዩ የሀገራችን ሙዚቃዎች ባህላዊ ሙዚቃዎች ታይ ቀረርቶ አለ፣ ሽለላ አለ፣ ፉከራ አለ፣ በጦርነት ወቅት የሚዜሙ አሉ። እስቲ ከዚህ መሀል እንዴት ነው የሀረሪስ ባህላዊ ሙዚቃ እነዚህን አካቶ ይዟል ወይ አሉት ወይ? አው ሀረሪ ያልያዘው ነገር የለም ብዬሻለሁ። አሁን መጀመሪያ ላይ ቀረርቶ ጠዋት የሚያሏት እንደ ቀረርቶ ነች። በአማርኛ ቀረርቶ ብትሏትም ሽለላ ብትሏትም እኛ ሳለይ ነው የምንለው። ሁለት መልእክት ስላለው እንደዛውም የሙጎሳም አለው። እኛ ደንቦባ ነው የምንለው። ደንቦባ ያው ወጣት ልጆች ለሀገር ኩራት የሚገልጹበት ነው። አለሱም አለ የሌለ ነገር የለውም ማለት ያው ሙዚቃ አው አለ። አሁን እንዳልኩሽ የፉከራው ደንቦባ እንለዋለን። ወጣት የጦርነት ልብሱን ለብሶ ለሀገር ኩራቱን የሚገልጽበት አለ። አው አለ ትዝታ አለ። ትዝታ ለምን ትዝታ የሌለው ሰው ስለሌለ ራሱ ትዝታውን ራሱ በዘፈን ነው የምንገልጸው። ትዝታ ያው ለአንድ ወጣት ያው ፍቅርሽን ስጪኝ ፍቅሬን ተቀበይኝ፣ ፍቅርሽ ልስጥሽ አንቺን ፍቅር ስጪኝ ራሱ ያው በዜማ አው እንቀባበላለን። እሷ ሴቷ ስትሰጠኝ እኔ ደግሞ መልስ እሰጣለሁ፣ እሷ ስትመልስ እኔ ስመልስ እሷም ትመልሳለች። ለዚህ ያው እንዳልኩሽ ሁሉም የራሱን የቻለ የባህል ሙዚቃ ቅኝት አለው። በዛ ቅኝት እኛ ሁሉንም የዳሰሰ ነው ማለት ነው። እሱ ከረቡ አንድ ላይ ተጫውተን ማለት አንደኛ አውባድር እዛም የሚጫወቱት ከባህላችን አንዱ ነው። ቅድም ቁጭ ብለን እንትናችንን ስናሞግስ የነበረው እሱም ባህላችን ነው። የኛ ባህል ከሃይማኖቱም ጋር የተያያዘ ነው። ስለዚህ ከሃይማኖቱም ወጣ ማለት አንችልም። ያው በሚፈቅድልን መንገድ ነው ምን ጫወተው። ኦሬዲ ፈጣሪያችን ማሞገስ ራሱ ከባህላችን አንዱ ነው። ሙዚቃ ውስጥ ከባህላችን አንዱ ነው። ያለ ፈጣሪን ያልተሞገሰበት እኛ ሙዚቃ ውስጥ የለም። እናቶች የሚጫወቱትንም ካይሽ ተጫውተው መጨረሻው ላይ የሚመጡት ፈጣሪ ይመስገን፣ አዎ ለዚህ ላደረስከኝ ይሄን ሁሉ ላረክልኝ። አዎ እዚህ ምንድነው ሙገሳ ሁሉ ፈጣሪን ካላሞገሽበት ምክንያት የለውም፣ ከንቱ ነው ማለት ነው። ለዚህ ፈጣሪም ማመስገን ሲሽም ቁጭ ብለን ወንዶች እንደዛ ቁጭ ብለን ስናሞገስ የነበረው መልእክተኛችንና ፈጣሪያችንን ለማሞገስ ያዝ ነው። እሱም ከባህላችን አንዱ ነው። የሸዋሊድስ ደግሞ በዓል ሲከበር ምን አይነት ዜማዎችን ታዜማላችሁ? ስለሱስ ደግሞ የተለያለው ማታ ከላይ ወደ ታች ስንወርድ ምናዜመው ዜማዎች አሉ። በጋራ ምናዜሞች አሁን ቅድም ከተጫወትናቸው አንዱ በጋራ ያዜምናቸው አሉ። አዎ ተዜመዋል። የተለያዩዎችን ያዜምን ነው የምንወርደው በጋራ ካይሽ ራሱ ያው ሸዋሊድ ሳትቀርጡ አትቀሩም። አዎ ለዚህ መጀመሪያ ግንባር ያለው ባህል ቡድኑ ነው። ፊት ለፊት ላይ ያዜምን ነው ከላይ እስከ ታች የምንወርደው እስከ ካረቡ ቦታ እስከሚወርዱ ማለት ነው። አውትሪች ላይ ማለት ነው። ማታ እየተቀባበልን በጋራ ምናረገው፣ እንደዛውም እየሮጥን እየተጫወትን ምናረገው፣ ቀስ ብለን ቆመን ደግሞ የትንፋሽ የመውሰድ ኮታን ኮቱ ምንለውን
እንደዛው ስሙት ብለን በጋራ የምናረገው እንደዛው ደግሞ ሴቶች ብቻ የሚያረጉትን ሁሉንም የተያያዘ ነው። በቃ ሰንሰለት በዩ የተያያዘ ነው። ስለዚህ እኛ በተፈለግንበት ሰዓት ሁሉ ሬዲ ነን፣ ወታደር ነን። ወደፊትስ ደግሞ እስቲ የአዳንጊስ ባህላዊ ቡድን ምን እቅድ አለው? ባህልን በማስተዋወቁ ረገድ ይህንን አሁን ከምትሰሩት ደግሞ በተለየ መልኩ በከፍታ ላይ ምንድነው ለመስራት ያሰባል? ያው ከፍታ ማማ ላይ እንግዲህ ሀገርሽ ባደገችበት ቁጥር ባህልሽም ያድጋል፣ ቋንቋሽም ያድጋል። ይሄንን እንግዲህ ያው ከቢሮአችን ጋር ብዙ ነገር ለመስራት አስበናል። ኦሬዲ እስከ ፊልም ደረጃም እስከ ክሊፖችም የተወሰነ ክሊፕ ነው የሰራነው። ያንንም ክሊፕሽንም ከሀገር ገጽታሽ አያይዘሽ የተሰሩትን ልማቶችንም አንድ ላይ አዋቅረሽ የምትገልጪበትን እያመቻቸን ነው። ለዚህ ያው ለትውልድ እንግዲህ ያው እስካለሽ ድረስ የሰራሽው ለትውልድ የሚተላለፍ ነው። ያንን የሚተላለፍ ደግሞ ተዘጋጅተሽበት ጥሩ ነገር ሰርተሽ ማለፍሽ ያው አንድ ታሪክ ስምሽም አልሞተም፣ አንቺም ጥሩ ነገር ለህዝብ አስተላለፍሽ ማለት ነው። ባህል ቡድኑን እና እናቴን ከልብ አመሰግናለሁ። እናንተ ደግሞ እዚህ ድረስ መታችሁ ይሄንን የመሰለ ጥሪ ስላደረጋችሁልን ለእናንተም ለቢሮም ምስጋና እናቀርባለሁ። በተረፈ ወጣት መቶኛ ጋር ባህሉን መቋደስ ይችላል። አመሰግናለሁ። ዘጠላሎ ነቢ አላሁ ሰጤና ያዳይሞ ዚሙልኪ ሀረሬ ሰብረኛ የተወደዳችሁና የተከበራችሁ ተመልካቾቻችን ቆይታችሁ ቆንጆ እንደነበረ ተስፋ እናደርጋለን። እኛ በነበረን ከአዳንጊስ የባህላዊ የጭፈራ ቡድኖች ጋራ ስለ ሀረሪ ባህላዊ የሙዚቃ ስልት እንዲሁም ደግሞ የሀረሪን ባህላዊ ሙዚቃ ጭፈራው ምን ይመስላል የሚለውን በጣም በስፋት ባማረ መልኩ በነበረን ቆይታ እንግዲህ ለእናንተ ተመልካቾቻችን እንዲህ ባለ መልኩ አደረስን። ከፕሮግራማችን ብዙ ቁም ነገሮች እንደጨበጣችሁበት እንዲሁም ደግሞ የሀረሪ ባህላዊ የሙዚቃ ስልት እንዴትና በምን አይነት መልኩ እንደሚዘም በአጠቃላይ ሂደቱ ምን እንደሚመስል በዛሬው መሰናዷችን በደንብ ተረድታችሁበታል ብለን ተስፋ እናደርጋለን። ሳምንት በተለየ ርዕሰ ጉዳይ በሌላ የመስም መሰናዷችን እስከምንገናኝ የሳምንት ሰው ይበን እያልኩኝ ከወዲሁ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ሆንኩት እኔ ሜሮን ጋሻው ነኝ። እስከ ሳምንት መልካም ሳምንት ቸር ይግጠመን። ሀረር ሀረሬ ሰብረኛ ዲማ ጀንገ ጌሌ ዋ አላህ አለ